ለዘመናት የኢትዮጵያ ንጉሠ ነገሥታት መቀመጫ የተረጋጋ አልነበረም። የንጉሣዊው ቤተ መንግሥት ጦሩና በሺዎች የሚቆጠሩት መኳንንትና አገልጋዮች ከቦታ ቦታ ሲዘዋወሩ ነው የኖሩት። ድንኳን ተክለው ከተማውን አንስተው ለምለም መሬት ፍለጋ ለወታደራዊ ስልት ወይም ለአስተዳደራዊ ምቾት ሲሉ የአገሪቱን ሰፊ ምድር ይቃኙ ነበር። ይህ የዘላንነት ባህል የራሱ የሆነ ውበትና ፈናኝ ብሮለጌ ታሪክ አካል ነበር። ነገር ግን 17ኛው ክፍለ ዘመን ሲቀድድ አንድ ታላቅ ለውጥ በአድማስ ላይ ብቅ አለ። ከቀደመው ልማድ ወጣ ያለ ኢትዮጵያን ወደ አዲስ ምዕራፍ ሊያሸጋግር የሚችል ውሳኔ ይፈለግ ነበር። በዚያን ጊዜ ንጉሠ ነገሥት ፋሲለደስ በዙፋን ላይ ወጡ። እሳቸውም እንደ ቀደሙት አባቶቻቸው ከቦታ ቦታ ከመዘዋወር ይልቅ ለኢትዮጵያ ዘላቂ የሆነ የንግሥና መብት ማቋቋም አለ። ፋሲለደስ በጥበብና በስልታዊ እይታ አዲስ ምዕራፍ ሊከፍት የሚችል ቦታ መረጡ። ያም ቦታ ለብዙ ዘመናት የኢትዮጵያ የሥልጣኔ የጥበብና የብልጽግና ማዕከል ሆና የምትቀጥለው ጎንደር ነበረች። ይህ ውሳኔ ከመንከራተት ወደ መረጋጋት፣ ከድንኳን ወደ ዘላቂ ግንብ የሚደረግ ታሪካዊ ሽግግር ነበር። የጎንደር መሠረት ሲጣል የኢትዮጵያ ታሪክም አዲስ ምዕራፍ ከፈተ። የንግሥና መብት የሃይማኖት ማዕከል ሆና እንድትገነባ ፋሲለደስ ፈለጉ። ይህ የፋሲለደስ ራዕይ የኢትዮጵያ ማንነት የቀረጸ እስከ ዛሬ ድረስ የሚታይ ታላቅ ቅርስ አስቀመጠ። ጎንደር እንደ ከተማ መፈጠሯ ብቻ ሳይሆን ከጀርባዋ አንድ ንጉሣዊ ሕልም ነበረ። አፄ ፋሲለደስ ይህችን ከተማ ሲመሰርቱ የዘመናት ተስፋን የተሸከመ የረጅም ጊዜ የፖለቲካ ሽኩቻን አብክቶ ሰላምን የሚያሰፍን የጥበብና የእውቀት ማዕከል የሚያደርግ ታላቅ ራዕይ ነበራቸው። እሳቸው ከዚህ ቀደም የነበሩት ነገሥታት እንደሚያደርጉት ዋና ከተማን ከቦታ ቦታ የማዋርን መክፈል ሰላምና መረጋጋትን ለማምጣት ትልቅ እርምጃ ነበር። የእሳቸው ቤተ መንግሥት ዛሬም ድረስ የፋሲለደስ ግንብ እየተባለ የሚጠራው የዚህ ታላቅ ሕልም የመጀመሪያው እና ዋነኛው ምሰሶ ነበር። ይህ ግንብ እንዲሁ ለመኖሪያ የተሠራ ቀላል መዋቅር አልነበረም። የንጉሥን የማይናወጥ ጥንካሬ፣ አስተዋይነትና ለሀገር የነበራቸውን ልባዊ ፍቅር ሕያው ምስክር ነበር። ይህን ቤተ መንግሥት ሲያሰሩ ፋሲለደስ የመንግሥታቸውን ቆይታና ዘላቂነት በግፈት የግንቡ አሰራር የሀገር ውስጥ የእጅ ጥበብን ከአውሮፓውያን የሥነ ሕንፃ ጥበብ ጋር ባማረ መልኩ ያጣመረ ነበር። ይህ ደግሞ አፄ ፋሲለደስ ለሀገሪቱ የነበራቸውን ሰፊ አመለካከትና ከሌሎች ዓለማት ጋር ለመግባባት የነበራቸውን ፍላጎት በግልጽ ያሳያል። ከግድግዳዎቹ በስተጀርባ ፋሲለደስ የተበታተነችውን ሀገር ወደ አንድነት የማምጣት ለዘመናት የቆየውን የኪሳራ መረጋጋትን የማምጣት ትልቅ ዕቅድ ነበራቸው። ይህ ግንብ የዚህን ዕቅድ የመጀመሪያ ምዕራፍ የሚወክል ነበር። የፋሲለደስ ግንብ ለጎንደር ከተማ ብቻ ሳይሆን ለመላው የኢትዮጵያ ታሪክ አዲስ ምዕራፍ ከፈተ። የቤተ መንግሥቱ ቅጥር ግቢ ለቀጣዮቹ 200 ዓመታት የንግሥና መቀመጫ ሆኖ በርካታ ታሪካዊ ክስተቶች የተከናወኑበት፣ ውሳኔዎች የተወሰኑበት የጥበብና የሃይማኖት ማዕከል ሆኖ አገልግሏል። ይህ ግንብ የጀመረው ታሪክ የፋሲለደስ ሥርወ መንግሥት የጥንካሬና የብልጽግና ዘመን። እንግዲህ ይህንን ድንቅ ታሪክ አብረናችሁ ለመቀጠል ቻናላችን ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በትህትና እንጋብዛለን። ከጎንደር ከተማ እምብርት ላይ ቆሞ የፋሲለደስ ግንብ በሩቅ ሲታይ ታላቅነቱና ግርማ ሞገሱ የብዙዎችን ቀልብ ይስባል፣ የዓይንን መሠረት ይማርካል። ግን የዚህን ታላቅ ግንብ እውነተኛ መንፈስ ለመረዳት ወደ ውስጡ ዘልቆ መግባት ያስፈልጋል። ምክንያቱም ይህ ከውጭ የምናየው ግርማ ሞገስ ከግንቡ ግድግዳዎች ጀርባ ያለውን አስደናቂ ታሪክና የጥበብ ውህደት ሙሉ በሙሉ የፋሲለደስ ግንብ የኢትዮጵያን የጥንት ስልጣኔዎች ውበት ከውጭ የመጡ የሥነ ሕንፃ ጥበቦች ጋር በብልሃት ያዋሃደ ድንቅ ሥራ ነው። እዚያ ውስጥ ነበር የዘመኑ የኢትዮጵያ ነገሥታት ከዓለም ጋር ያላቸውን ግንኙነትና የአስተሳሰብ ስፋት ያሳዩት። የአክሱማውያን የድንጋይ አሰራር ጥበብ፣ ትልልቅ ድንጋዮችን በመቅረጽና በማጣመር የታየው ጥንካሬና ውበት የፋሲለደስ ግንብ መሠረት ሆኖ አገልግሏል። የባሩክ ዘይቤ ደግሞ በውስጥ ማስጌጫዎች፣ በተቀረጹ በሮችና መስኮቶች ላይ ልዩ የጥበብ ንክኪን አክሏል። የህንድና የአረብ የቅንብርና የቅርጻቅርጽ ስልቶች ደግሞ በግድግዳዎቹና ጣሪያዎቹ ላይ ውስብስብና የሚያምሩ ቅርጾችን በመፍጠር ልዩ የሆነ የከባቢ አየር ፈጥረዋል። ይህ ድንቅ ውህደት የፋሲለደስ ሥርወ መንግሥት ዓለም አቀፍ ግንኙነቶችን በመፍጠርና አዳዲስ ሐሳቦችን በመቀበል ያሳየው ክፍት አስተሳሰብ ውጤት ብቻ ሳይሆን የራሱን የሆነ የኢትዮጵያዊነት ትርጓሜ የሰጠበትን መንገድ ነበር። የአክሱምን ታላቅነት ሳይረሳ አዳዲስ ነገሮችን ለመሞከርና የራሱን አዲስ ምዕራፍ ለመክፈት የነበረው ቁርጠኝነት በግንቡ እያንዳንዱ ድንጋይ በፊደሉ በውስጡ ስትዘዋወሩ፣ በጠባብ መተላለፊያዎች ውስጥ ስታልፉ የድሮ የንጉሣዊ ቤተሰብ አኗኗር፣ የውይይት ድምጾችና የጥበብ ሥራዎች ሹክሹክታ አሁንም የሚሰማ ይመስላል። እያንዳንዱ ክፍል፣ እያንዳንዱ አምድ የራሱ የሆነ ታሪክና ምስጢር የያዘ ሲሆን የፋሲለደስን የጥበብና የአስተዳደር አስተሳሰብ ጥልቀት ያሳያል። ይህ ግንብ የኢትዮጵያ የሥነ ሕንፃ ጥበብ ድንቅ ሥራ ብቻ ሳይሆን የባህል መተላለፊያ፣ የአዲስ የዘመን መባቻ ምልክትን ጭምር ነበር። ከፋሲለደስ በኋላ የመጡት ነገሥታትም የጎንደርን ግንቦች ገጽታ በመቅረጽ የራሳቸውን ታሪክ ጽፈዋል። የፋሲል ግቢ የአንድ ንጉሥ ጥረት ብቻ ሳይሆን በርካታ ነገሥታት የራሳቸውን ምኞትና ራዕይ ያሳዩበት የሕንፃ ጥበብ ሙዚየም ሆኖ ተገኘ። እያንዳንዱ ንጉሥ ወደ ሥልጣን ሲመጣ የነገሰበትን ዘመን የሚያንጸባርቅ አዲስ ግንብ፣ ቤተ ክርስቲያን ወይም የመታጠቢያ ቦታ በመጨመር
የዘመናት ግንባታ የጎንደርን ግርማ ሞገስ ከፍ በማድረግ የንጉሣዊ ሥልጣንና የጥበብ ቀጣይነትን በግልጽ ያሳያል። ለምሳሌ ታላቁ ኢያሱ የፋሲለደስ የልጅ ልጅ በዘመኑ ከነበሩት ነገሥታት ሁሉ የላቀ የቅንጦትና የውበት ፍላጎት ነበረው። ቤተ መንግሥቱ በስዕሎችና በጌጣጌጦች የተሞላ የጎንደርን የጥበብ ደረጃ ወደ አዲስ ከፍታ አውጥቶታል። የእሱ ቤተ መንግሥት ጣሪያዎችና ግድግዳዎች በወርቅና በደማቅ ቀለማት ያሸበረቁ፣ በዚያን ጊዜ የነበረውን የንጉሣዊ ግርማ ሞገስ በግልጽ ያሳያሉ ይታወቃል። የእሳቸው ባለ 2 ፎቅ ቤተ መንግሥት በጠንካራ ድንጋይና በሚያማምሩ ቅስቶች የተገነባ፣ ለዘመናት የቆየ ጥንካሬያቸውንና ሥልጣናቸውን ያሳያል። እቴጌ ምንትዋብም ቢሆኑ ምንም እንኳን ዋና ቤተ መንግሥታቸው ከግቢው ውጭ ቢሆንም የጎንደርን ውበትና መንፈሳዊነት በማበልጸግ ትልቅ አሳርፈዋል። ስለዚህ ፋሲል ግቢን ስንጎበኝ የአንድ ንጉሥ ውርስ ብቻ ሳይሆን በርካታ ትውልዶች የገነቡትን የጋራ ታሪክ ጭምር ነው። እያንዳንዱ ድንጋይ፣ እያንዳንዱ ቅስት የአንድ ንጉሥን የግል ታሪክ፣ የሥልጣን ጉዞውንና ለትውልድ ማስተላለፍ የፈለገውን መልእክት ይነግረናል። 1. አሻራ አዘራ ማርጌም ፕራይም 2. ምኞት ሞይሪናድ አስፒሬሽን ዋይስ 3. ግርማ ሞገስ ግርማ ሞገስ ስፕሌንዶር ማጀስቲ 4. ቅስት ትዌስት አርች የጎንደር ግንቦች ውጫዊ ገጽታቸው የጥንካሬና የግርማ ሞገስ ምልክት እንደሆነ ሁሉ በውስጣቸው ደግሞ ሕያው የሆነ የንጉሣዊ ሕይወት ምት ይመታ ነበር። እነዚህ ግዙፍ የድንጋይ አጥርና ግንቦች ዝም ብለው የድንጋይ ክምር ብቻ አልነበሩም፤ ይልቁንም ለዘመናት የኢትዮጵያ መንግሥት ሆነው አገልግለዋል። በግንቦቹ ውስጥ የሀገር ዕጣ ፈንታ የሚወሰንባቸው የንጉሣዊ ፍርድ ቤቶች ይካሄዱ ነበር። ነገሥታቱ ከመኳንንቶቻቸው፣ ከቀሳውስቶቻቸውና ከሌሎች የሀገር ሽማግሌዎች ጋር በየዕለቱ ይመካከሩ ነበር። የጥንት ጎንደር የሥልጣን ምስጢርና የፖለቲካ ሽኩቻ መድረክ የነበረችው እዚህ ውስጥ ነው። ለሕዝብ የሚነገረው ታሪክ አንድ ሲሆን፣ በግንቡ ጥላ ስር የሚካሄደው የስልጣን የሚጸናበት፣ የፍትህ ሚዛን የሚመዘንበት፣ የውጭ ግንኙነት የሚመራበት ማዕከል ነበር። ከፖለቲካው ጎን ለጎን ደግሞ መንፈሳዊ ሕይወት ጎልቶ ይታይ ነበር። በየቀኑ የቤተ ክርስቲያን ሥርዓቶች ይሰናበሩ ነበር። የደወል ድምፅ የአካባቢውን ሰላም ይሰብር ነበር። ንጉሣዊ ቤተሰቦችና መኳንንቱ በጾምና በጸሎት ይተጉ ነበር። እነዚህ ግንቦች ለአርቲስቶች፣ ለጸሐፍትና ለቀራጎዎች መናኸሪያ ነበሩ። የብራና መጻሕፍት በእጅ ይገለበጡ ነበር። የግስሎች ይፈጠር ነበር። የጎንደር የኪነ ጥበብና የጥበብ ወርቃማ ዘመን የፈነጠቀው ከእነዚህ ግንቦች ውስጥ በሚፈልቁት የፈጠራ ምት ነበር። በእርግጥም የፋሲል ግቢ ግንቦች የኢትዮጵያ መንግሥት የፖለቲካ፣ የሃይማኖትና የባህል ማዕከል ሆነው ለዘመናት አገልግለዋል። እነሱ የኢትዮጵያዊነት ማንነት፣ የጥንካሬያችንና የጥበብ ውርሳችን ሕያው ምስክሮች ናቸው። ምት ሞየብ ፒያውስ ቢያል ምስከር ሞይስቴር ሴክሬድ ማስቴሬ ሽኩቻ ስሄቤኪያ ስትሬዶ ፌሎሬ መናኸሪያ መናከሪያ ሄብ ሴንተር ፌፌ የጎንደር ግንቦች ታሪክን፣ ጥበብንና የትውልድን ውርስ አቅፈው ዛሬም ድረስ በታላቅ ግርማ ሞገስ ቆመዋል። እነዚህ ግንቦች የድንጋይ ክምር ብቻ ሳይሆኑ የፋሲለደስ ሥርወ መንግሥት ዘመን ታላቅነትና የኢትዮጵያ ሕዝብ የማንነት መገለጫዎች ናቸው። በእያንዳንዱ ድንጋይ፣ በእያንዳንዱ ቅስት ውስጥ የንግሥና ግርማ፣ የጥበብ ብልጫ፣ የፍቅርና የጦርነት ታሪኮች ተጽፈው ይገኛሉ። እነሱ የማይናወጥ መንፈስ የሚመሰክሩ ሕያው ምስክሮች ናቸው። የጎንደር ከተማ የኢትዮጵያ ታሪክ ወርቃማ ዘመን ማዕከል ሆና ለዘመናት የብሔራዊ አንድነትና የባህል ፍሰት ምንጭ ነበረች። ይህ ታላቅ ቅርስ በዓለም አቀፍ ደረጃ በዩኔስኮ ዕውቅና ማግኘቱ የእኛን ኩራትና የአባቶቻችንን ጥበብ ለዓለም ሁሉ አሳውቋል። ነገር ግን እኛ ኢትዮጵያውያን የዚህን ቅርስ ጥልቅ ትርጉም፣ የድንጋዮቹን ዝምታ ሰምተን የነፍሱ ምት በሚገባ ይምረናል ብቻ ሳይሆን አሁን ያለንበትንና ወደፊት የምንሆነውንም የሚናገሩ የኩራታችን ምንጮች ናቸው። ስለዚህ የጎንደር ግንቦች የትውልድ ታሪካችን የማይጠፋ አካል ናቸው። የትም ብንሆን፣ የትም ብንኖር እነዚህ ግንቦች የጥንት ታሪካችንን፣ የባህላችንን ውበትና የሕዝባችንን የማይደፈር መንፈስ ሁሌም ያስታውሱናል። አሁን ይህን ጥልቅ ታሪክ ስትዘክሩ ነፍሶቻችሁ ሰላም እንዲያገኙ እመኛለሁ። ሌሎች ተመሳሳይ ታሪኮችን ለመስማት ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።